አንቺ ግን ሳስብሽ ወይ የሩታ ተላላኪ ነሽ፣ ወይ የሜሪ ተላላኪ ነሽ፣ ወይ የዳኒ ተላላኪ ነሽ። እውነቱን አውጪ፣ እውነቱን አውጪ። ኧረ እኔ የማንም ተላላኪ አይደለሁም። የማንም ግን እሰማለሁኝ። እንደዚህ እናንተ የምታወሩትን እሰማለሁ። አድማጭ ነኝ እኔ ባይዛዊ እኔ የማንም እኛ እኮ ማማ ቆይ ስም በይ በቃ ታያቸው። አብርሽ መቼም ከነሱ ጋር አይዝናናም፣ መቼም ከሩታ ጋር አይዝናናም። አንቺ በተወለድሽበት የት ነው የተወለድሽው? በተወለድሽበት አገር ላይ ወንድ ልጅ በጥፊ ትመቻለሽ? ያው እሱ ድሮ ነው በጥፊ የመታችሁ ድሮ ነው። አሳቂያት በእናትሽ አጀንዳ እኮ ይዛ ብላ በቃሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልን። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ እመቤት በትላንትናው በሰራው ቪዲዮ ተቃጥላ ልትሞት ነው፣ እርር ብላ ልትሞት ነው። እኔ ሲመስለኝ አላለችም። ሲመስልሽ እየመረረሽም ቢሆን ዋጪው። አብርሽና ሩታ አንድ ላይ ናቸው። ይግባሽ ማለት ነው። በደንብ በዚህ ናክል ደደባቱኝ ማለት ነው። ሲቀጥል ወልደሻል ማለት ነው። ሁልጊዜ ማለት ነው በጥፊ መታችሁ። ሩታ ብቻ ናት እንደ ዩቲዩበር በጥፊ የተመታችሁ? እናቴ ወደ ራስሽ ተመለሺ። ሩታን እጥላለሁ ስትይ ማለት ነው የሆነ ያልሆነ ነገር እየዘባረቅሽ አታውሪ ማለት ነው። ሩታ እንደውም እኮ ጀግና ናት ማለት ነው። ልንገርሽና ማለት ነው አንቺ ብትሆኚ ባልሽ እርጉዝ ሆኖ ከሌላ ሴት ጋር ሲሆን ምን ትሰሪ ነበር? ምን ታረጊ ነበር? እውነቴ ነው የምልሽ፣ ትገድዪዋለሽ። ስንታቸው ናቸው የሚገሉት ባላቸው በእንደዚህ አይነት ሁኔታ? ስንታቸው ናቸው በላያቸው ላይ ዘይት የሚደፉት ማለት ነው? ሁሉ ነገር እኮ እናያለን ማለት ነው። ስንት ነገር ነው የምታደርገው አንድ ሴት ባሏ ትቷት ከሌላ ሴት ጋር ሲሟገጥ ማለት ነው። እሱንም በእርግዝና ጊዜ ማለት ነው። ታዲያ እርግዝና ከነጻነት ጋር ሲመጣት መታችሁ በጥፊ ሁሉም ይማታል። እነ ውብዬ አላያችሁ? ውብዬ እንዴት ነው ስንቴና አሁን በጥፊ ስታቃጥለው ማለት ነው። ገባሽ? ሁሌ በጥፊ ትለዋለች። ይሄ መልካም መቃጠል ይሆንልሽ። ወደሽም ጠላሽም ቢሆን አብርሽና ሩታ አንድ ናቸው ማለት ነው። ከድሮ ጀምሬ እከታተላቸዋለሁ። ሩታ ምን አስተማረች? ሩታ ፍቅርን፣ አንድነት፣ መዋደድን እንዴት አድርገን እንደምንዋደድ አንቺ ማን ያውቅሽ ነበር? ሩታ ባትመጣ በፊት በሷ ስም እኮ ነው ዛሬ ወተሽ እንደዚህ አፍሽን ከፍተሽ የምታወሪው ማለት ነው። ማነው ሩታ ሳትመጣ በፊት ላይቭ ላይ ቁጭ ብሎ እንደዚህ ቂጡን ሳይታጠብ ልብሱን ሳይቀይር 24 ሰዓት እሪ የሚል የነበረው ማለት ነው? ሩታ ናታ ያስተማረችሽ። ሩታን አንድነትን አስተማረችን፣ ፍቅርን አስተማረችን፣ ስንት ነገር መልካምነትን አስተማረችን። ስንትን ህዝብ ለውጣለች። የመዳም ቅመምን ቡታጀራ በሙሉ ማለት ነው። ቡታጀራ የተጠራው በማን ስም ነው? ቡታጀራ ያን ሁሉ ፍቅር በፍቅር የሆነው የስጦታ ማት የስንት ነገር ማት ሲደረግለት በማን የመጣ ነው? በሩታ የመጣ አይደል እንዴ? የተንቢ ያለች ማን ዞር ብሎ ያያቸው ነበር? የተንቢ ናት ዩቲዩበር የከፈተችው። ነገር ግን ሚናው የተጫወተው ማን ነው? ድምቀት የሆነው ማን ነው? ያሞቀው ማን ነው? ፍቅረኛ ማሞች እንኳን የነበሩ እንደ ፍቅረኛ ማሞች ጥንደኛ ማሞች ማይመስሉ ሩታና አብርሽ ከተገናኙ በኋላ ነው ሁሉም የደነቀው። እነ ዊና መሰከሩላት እኮ፣ እነ ኤፍሬም፣ እነ ብሩኬ። ገባሽ? ያጎቱ ልጅ ማለት ነው። ሩታ ከመጣች በኋላና አብርሽ ሳትመጣ በፊት ያለው ሁኔታ ብሎ ተናግረዋል። ቪዲዮ ወርደሽ ማየት ትችያለሽ። እንደዛ ከተባለማ ማለት ነው ያንቺ ውሽሚት ሄርሜላ ምንድነው ያስተማራችን? ምን እንማር ከሄርሜላ ጋር ማለት ነው? እሺ ሩታስ የወረደ ስራ ነው ያስተማራችሁ፣ ቆሻሻ ስራ ነው ያስተማራችሁ። ሄርሜላስ ምንድነው ያስተማራችን? ዝሙትን፣ የሰውን ባል መንጠቅ። በአደባባይ ላይ ሱሪው አላወለቀም እንጂ አብርሽ ስሜቱ እስከሚያፈስ ድረስ የደረሰው ያንን ነገር እንማርኛ። ያንን ነው ያስተማረችን። ይሄን ነው ጀግንነት። አንቺ ቆይ ልጅ አለሽ እኮ ምንድነው የምታስተምሪው? እነዚህ እኮ አንቺ አግብተሻል፣ ቢያንስ የትዳር ምኑን አይተሻል? ቢያንስ እንኳን እነዚህ ይሄን ነገር ትክክል ነው እራት በልተዋል ብላ ስትናገር እንኳን አምነሽ ልጆችሽን ሰብስበሽ ለመቀመጥ ፋንታ እነሱ ለማረፋት አንቺ ለልጅሽ ምንድነው የምታስተምሪው? በመጀመሪያ ደረጃ እንዳሩግነትሽ ተከበሪ እንጂ ማለት ነው። ሩታ ቢሆን መቼ ማጣያት መቼ ማን አለ እንዳንቺ ባለጌ ማለት ነው። አንቺም አልተባልሽም። ካንቺ ራሱ እኛ ምን እንማር? ማን ነበረ እንደ ወንድ እጁን አንስቶ የሚናገረው ማለት ነው? ማን ነበረ ወንድ የማያናገረው ቃላት የሚናገረው? አንቺ ወይስ ሩታ? እንዳንቺ ሩታ አንድ ቀን ወታ መልስ ተሳድባ ታውቃለች እንዴ? አንቺም አልተባልሽ ባለጌ። አንቺም አልተባልሽ። እኛ ካንቺ ጋር ምን እንማር?
ገባሽ? ሩታማ ድንቅና እንቁ የሆነች ልጅ ናት። ሰከን በይ ማለት ነው። ገና ልባችሁ ይንጠለጠላል። ገና ይመቻችሁ ዳኒና ሜሪ ማለት ነው። ወደሽን ጠላሽም አብርሽና ሩታ የአንድ ዓመት የጋብቻቸውን አክብረዋል ማለት ነው። የቀረ ኬክ ነው እዚህ ጋር የመጣው ማለት ነው። አብርሽ እኮ ጀግና ነው። ከምሬ ነው የምላችሁ። በደንብ አድርጎ ነው የሚጫወትባችሁ ማለት ነው። ሩታዬም እንደዛው ማለት ነው። ገና እርርት ያለሽ ቅጥልት ያለሽ ደግሞ ውሽሚት ነገ ከነገ ወዳ እንደምታለቅስ እርግጠኛ ነኝ። እስከ መቼ አንቺ በብርሽ እንደምትገዢው እናያለን። አብርሽ ማለት ነው ይግባሽና ማለት ነው። አብርሽ ድብና አድርጎ ነው የሚወዳት የሚያፈቅራት ሩታን። ጎበዝ ጠንካራ ከሆነ እስቲ እንደ ወንድ ከሆነ ተለያይተናል ብሎ የራሱን ህይወት ይኑር። ሄርሜላን ይዞ ቁጭ ይበል ማለት ነው። ምን ሰበብ አይደለም ሉል በሉል እያረገ በሉል እንደዚህ ነው እያለ የሚመጣው ሰበብ አይደለም። ይሄ ሰበብ ሊሆንለት አይችልም። አንድ ወንድ አንድ ሴት ከጠላት በቃ ፈትቼሻለሁ ካላት ያለችበት አይዞርም። ለምንድን ነው ልጁ ሲያድጋ ያየውም እንዴ? በሶስት ቀን ምን ሊሰራ ይመጣል? አይተናል እኮ ሰሞኑ ራሱ ከቤት ልውጣ ስትል እንዴት እንደተንገበገበ። አብርሽ ተጠልቷል። እሺ ከሄርሜላ ጋር ምን አገኘ አብርሽ? ንገሪኝ አንቺ። እቺ እመቤት የምትባልዋ ፈረስ ማለት ነው። ወደቀ እንጂ ተዋረደ እንጂ ዝቅ አለ እንጂ አብርሽ ምን አገኘ? ከሩታ ጋር ሲመጣ ምን አክል ነበረ ሰው የሚወደው? የአሁን ያደርገውን ነው ማለት ነው። ሩታ ከሱ ህይወት ስትገባው ማለት ነው አብርሽ እንዴት ነበረ? ራሱ እኮ ነው ጀነን ብሎ ቀብረር ብሎ በትልቅ ሚዲያ ላይ የመሰከረላት ማለት ነው። ምን ነው ተቃጠልሽ? በዚህ ናክል ገና ትቃጠያለሽ። እኛ ነገም ይሁን ዛሬም ሄርሜላም ቢሆን ሴት ልጅ ናት፣ ይቅርብሽ ብለናታል። ያለንን ተዋተናል። እንደናንተ ባለጌ አይደለንም። ይጂበት ቀጥይበታል አላናትም። አንቺ ደደብ ብታስቢ ኖሮ ማለት ነው የወለደ ሰው እኮ ተለያይቶ አይለያይም። መቼም ቢሆን አይለያይም። በልጃቸው ይገናኛሉ። ነገ ልጃቸው ያስታርቃቸዋል። ታያለሽ። ለማየት ያብቃሽ። እስከዛ ደግሞ አርጅተሽ ካልሞትሽ ማለት ነው ወይም ደግሞ አርጅተሽ ከዩቱብ መንደር ካልጠፋሽ ለማየት ያብቃሽ። ሉል ሲያድግ ምን እንደሚፈጠር ማለት ነው። በዚህ ናክል ለምን ደደብ ትሆኛለሽ ማለት ነው። እናንተ በቃ ልባችሁ ተንጠልጥሏል በሁለት ነገር። አንደኛ ነገር ሄርሜላ ሊተዋት ነው ወይ? ሲቀጥል ደግሞ ያወጣነው ብር ለምን አወጣን? ለምን ሰጠን? ፈቶ ለምን አሳጠብን? ለምን መዝናኛ ቦታ ወሰድን? ለምን አንድ አይነት ልብስ ደረስ ለገዛን? አመት በል ደርሷል። አሁንስ የአበሻ ቀሚስ አታሰፊም እንዴ? አሰፊላቸው ልክ እንደ አምና ማለት ነው። አምና እኮ ጉዳችሁ ወጥቷል እኮ ሩታንና ብሩኬን ለይታችሁ ማለት ነው። በተለይ ሩታንስ ተዋት፣ ብሩኬን ከሀይሚ ለይታችሁ ማለት ነው። እናንተ ልብስ ያሰፋችሁ ጀግናዎች ናችሁ እኮ። አሁንም አመት ማል እየደረሰ ነው። እሺ እንዳትረሺ፣ በዚሁ አጋጣሚ ላስታውስሽ ብዬ ነው። ፈጠን አድርገሽ ደሞዝ ከሌለሽም ደግሞ ተበደሪ። ይሄንን አክል አብርሽ ጅል አታርጊው። እሺ 6 ወር እኛ እኮ እንደናንተ አይደለንም። ለምን ያው ባወቅነው ለምን እንናገራለን ብለን ነው እንጂ በ6 ወር ያልሞላት ሚስቱ የወለደች ሚስቱ ወልዳ ገና ትዳሩ እንዴት ለምን ተበላሸብኝ ብሎ ያላሰበ ወንድ ሌላ ሴት ሊያገባና ሌላ የፍቅር ጥያቄ ተቀበለ። እውነትሽ ነው እንዴ? አርተፊሻል ራስሽ ሂደሽ እዛ ተነፊ። አቦ እዚህ ላይ ሩታ ላይ አትነፊ። ገባሽ? መጀመሪያ አንቺ ማነኝ በይ። አንቺ ባለጌ። እንደውም ከአንቺ ሄርሜላ ትሻልሻለች። ገባሽ? ሄርሜላ አስተሳሰብ አላት። አንቺ መቤት ግን ደንቆሮ